ሊቬ ቻምፒዮንስ ሊግ ይቅርብኝ ነው። ሮናልድ አራውሆ ወደ ሊቨርፑል ሂር ዊ ጎ። አራውሆ ምን አይነት ቦምብ የሆነ መረጃ ነው! በሌሊት 6 ሰዓት ተኩል ሊቨርፑል ቻምፒዮንስ ሊግ በቃይ ብሏል። አራውሆን በውሰት ውል ከባርሴሎና አስፈርማሉ። ፋብሪዚዮ ሮማኖ ሂር ዊ ጎ ብሏል። እንግዲህ የሚገርም በጣም ያልተጠበቀ ዜና። ሊቨርፑላውያን ይህን ዝውውር ከ10 ስንት ትሰጡታላችሁ? እስቲ የማትገመት ሰው ሁን ማለት ይሄ ነው ጋይስ። ሊቨርፑሎች ኡራጓዩን የመሃል ተከላካይ ከባርሴሎና በውሰት አስፈርሟል። ሮናልድ አራውሆ ወደ ሊቨርፑል ሂር ዊ ጎ። በሌሊት የተሰማ እጅግ ሰበር ቦምባ የሆነ መረጃ ነው ጋይስ። ይህ ተጫዋች እንግዲህ ባለፉት ቀናት ከሊቨርፑል ጋር ስሙ እምብዛም ሲያያዝ አልሰማንም። ነገር ግን ትላንትና ውስጥ ለውስጥ ሁሉ ነገር አልቆ በ1 ዓመት የውሰት ውል የመግዛት አማራጭ ባለው የውሰት ውል ሊቨርፑሎች ለ1 ዓመት ሮናልድ አራውሆን ከባርሴሎና መቀላቀሉ አረጋግጧል። ታዲያ በዚህ መረጃ ላይ ምን ትላላችሁ? ይህን ዝውውር እንዴት ተመለከታችሁት? ሊቨርፑል የመሃል ተከላካይ ቦታቸውን በዚህ መልኩ እያጠናከሩ ይገኛሉ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሮናልድ አራውሆ ቱ ሊቨርፑል ሂር ዊ ጎ። አባቴ በውሰት ማን ወሳኝ ቀዳዳ ማን ኢራዮላ እባካችሁን ባይ ኦፕሽን ያለው አይመስለኝም። እባካችሁን የሆነ ነገር ብሎ ሴንተር ባክ ራይት ባክ 6 ቁጥር እና ራይት ዊንግ ነበር የሚያስፈልጋችሁ። ከሁሉም ደግሞ አስፈሪው ሴንተር ባክ ነበር። ገባር ቢያንስ ኤክስፒሪየንስ የሆነ ሴንተር ባክ። ስለ ቀይ ካርድ ብቻ ነው የሚያስፈራው፣ ግን ሮሜሮ ቀይ ካርድ ያስፈራል። ገባ የሚችልበት ጊዜ ነበር ባርሳ እያለ። ለባርሳ ሃይላይን ካልሆነ ለሊቨርፑል ግን ኢንቴንስ ፉትቦል ሊሆን ይችላል ማለት ነው። ተረዳኝ። ጠንካራ ነውና የቫንዳይክ አጣማሪ ምናምን ሊሆን ይችላል። ራይት ባክ ብቻ ነው። ሁለተኛ ችግር ራይት ባክ ነው። ኮነር ብራድሊ ምርጥ ነው፣ ግን 38 ጨዋታ ኮነር ብራድሊ ከባድ፣ በተለይ በኢራዮላ ስታይል ማለት። ፍሪምፖንግ ራይት ዊንግ ማድረግ ይችላል። 6 ቁጥር ደግሞ እኔ ግራቨንበርግ ዘንድሮም 6 ቁጥር እንጃ እኔ አላማረኝም። ኒዋይ የሚባለው ነው ምናምን ባለፈው ያየሁት ያበደ ነው፣ ግን ይድረስ አይድረስ አናቅም። ግን ሴንተር ባክ ወሳኝ ቦታ ነበረ፣ እንኳንም ሸፈኑለት ማለት በልመና እንደሆነ ያስታውቃል። በልመና በቃ ምሰራውን ሰርተ የሆነ ነገር አሳየን እያሉት ነው ያስታውቃል ነው የምልህ። ገገሙበት። አሪፍ ሳይን። በዛሬ የተጣጡ ወሳኝ ዜናዎች አሉ። ከመሸ ራሱ ከባድ ቦምባ ተሰምቷል ማለት ነው። ከባርሴሎና ነው የምንጀምረው ማለት ነው። ከባርሴሎና 2 ወጪዎች ዛሬ ተረጋግጧል ማለት ነው። ሮኒ ባራጂ እንግዲህ በውሰት ወይ ደግሞ ባርሴሎና የሚሸጠውም ከሆነ ፊቸሩን ኮንትሮል በሚያደርግ መንገድ እንደሚቆጣጠርና ከሮናልድ አራውሆ ጋር ስንመጣ ደግሞ ወደ ሊቨርፑል እንግዲህ በውሰት እንደሄደ ነው እየተነገረ የሚገኘው። በጣም የሚገርም ነው። በኢሪጎ ተረጋግጦልናል ማለት ነው። እንደሚወጣ እንግዲህ የሚያሳይ አንዳንድ ሳይኖች ነበሩ። ነገር ግን በዚህ ልክ ይወጣል ተብሎ አልተገመተም። ግን ባርሴሎናዎች እንደሚታወቀው ሬጂስተር ለማድረግ ፕሌየር እንዳይቸገሩ ማለት ነው ትንሽ ተጫዋቾች መልቀቅ አለባቸው። ባርዳጂ ከወጣላችሁ ከነገና ሮናልድ አራውሆ የሚለቅ ከሆነ ለሮድሪ ጉዳይ ላይ ለነ ካንሴሎ ጉዳይ ሬጂስተር ለማድረግ ብዙ አይቸጋገሩ ማለት ነው። መልሶ ሬጂስተር ለማድረግ ሲሆን በተለይ በካንሴሎ ጉዳይ ላይ ማለት ነው። እና ያ አሪፍ ነገር ይመስለኛል። ሮናልድ አራውሆ እንደሚታወቀው ጥሩ ተከላካይ ግን ኤረር ፕሮን ነው። እሱ ነገር ካላስተካከል ሊቨርፑል ቤት እፈራለታለሁ። ግን ቨርጅል ቫንዳይክ ካጠገቡ ስለሚጫወት ኤክስፔሪንስ ሊሆነ ሰው ማለት ነው። ሆፕፉሊ እሱ ነርቸር አድርጎት ካላጠፋ አሪፍ ፋስት ፔስ በጣም ፔስ ያለው ሴንተር ባክ ጉልበት ያለው ረዘም ያለ ኤራልዱን የሚያሸንፍ አይነት ሰው ነው። የታወቀ ነው። ሮናልድ አራውሆ ኦሪዚ ዴ በጣም ጥሩ ይጮታል፣ ግን ነርቸሪንግ ይፈልጋል ያለምንም ጥርጥር። በክለባችን ማንቸስተር ሲቲ እንዴት ደግሞ የባካፕ ኪፐርናችን እንግዲህ ጁራኒሞ ሩሊን እንግዲህ ከማርሴ ማስፈረማችን ተነግሯል ማለት ነው። አንዲስክሎዝድ በሆነ ፊ ማለት ነው። እስካሁን ድረስ ስለሱ ብዙ ነገር አልተወራም። ስንቀጥል ወደ አትሌቲኮ እንመለሳለን ማለት ነው። ኩቲ ሮሜሮ እንደሚታወቀው ከቶተናም እንደሚለቅ ይታወቃል እና ብዙ ክለቦች የተወሩ ነው። አርሰናል ናም የተባለ ነበር፣ ግን ያው አርሰናል ሄዱ እንኳን በጣም አስቸጋሪ ነው። ሶል ካምቤል ነገር እዛ ሄዶ በተለይ የኩቲ ሮሜሮ ደግሞ አሁን ካለበት ሲቹዌሽን አንጻር ቶተናም እንደምታውቁት ገዝቶ እየወጣ የተስተካከለ ነው ያለው እና አሁን ጥሎ ቢወጣ በመጥፎ ጊዜ ጥሎ ወጣ በሚለው በተለይ በጣም ሄት ይደርስበታል ብዬ አስባለሁ። እና እሱንም ጭንቅላት ውስጥ አስቦት አይ ቲንክ ይመስለኛል ወደ አርሰናል ያለውን ኦፕሽን ትቶ ግን ወደ አትሌቲኮች በጣም አተኩረውበታል። ኩቲ ሮሜሮ እንደምታውቁት ሲሚዮኔ አርጀንቲናዊ ተጫዋች ሆነ ከቻልክ ጨራሽ ደስ እያሉ ነው የሚያስፈርመው። አትሌቲኮ በጣም አድቫንስድ ሆኖ እየገቡበት ነው። 40 ሚሊዮን ዩሮ ሪጀክት ተደርጎባቸዋል። ከዚህ በላይ አቅርበው ግን እንደሚያስፈርሙት አልጠረጠርም። በዚህ አይነት በተለይ ሮሜሮ ወደ አትሌቲኮ የሚያቀን ይመስላል። ከላሊጋ ተመልሰን ስንመጣ ደግሞ ሪያል ሶሲዳዶች እንግዲህ የማርሴውን እንግዲህ የሞሮካዊ ዲፌንደር ናይፍ አገርድን ማለት ነው በውሰት ማስፈረማቸው ተረጋግጧል። ከእንደገና ደግሞ እሱም በኦፕሽን ክሎዝ ኢንክሉድ እንደሚደረግ ነው የተነገረው። ብዙዎችንን ደግሞ ወደ ሜሌስ ስናደርግ ማለት ነው ወሳኝ ሳይኒንግ ተደርጓል ማለት ነው። የምታስታውሱት የፒኤስጂ ከባርሴሎና የተደረገው ጨዋታ ላይ የካምባካን ጎል ያስቆጠረው ሰርጂ ሮቤርቶ የባርሴሎና ደጋፊዎች ሁሉም ያው በጣም ከሚወዱ ተጫዋቾች ውስጥ አንዱ ነው እንደሚታወቀው እና ከኮሞ በነፃ ዝውውር እንግዲህ ፍሬዘንቶ ነው ከተለቀቀ በኋላ ማለት ነው ለኤሌ ጋላክሲ መፈረሙ በሄድዊጎ ተረጋግጦልናል። ማርሴ ደግሞ እዚህ ተፈጀ ነው ምላችሁ ሌላ ተጫዋች ከማርሴ አሁንም እንግዲህ ፒየር ኤሚል ሆይበርግ ማለት ነው ብሩኖ ጊማሬሽ እንዲተካ ኒውካስሎች ለማስፈረም በጣም የተቃረቡ እንደሆነ ተነግሯል ማለት ነው። በቅርብ ቀናት እንግዲህ ሄድዊጎ እንጠብቃለን። የዲሉ ጉዳይ ላይ ደግሞ ኦፈሮቹ እስካሁን ድረስ ዲስክሎዝ አላደረጉም።
በመጨረሻ ዜናችን ደግሞ ላሊጋ እንመለስና ማለት ነው አትሌቲኮች እንደሚታወቀው አሌሃንድሮ ግሪማልዶን ካስፈረሙ በኋላ ሩጄሪ እንደሚለቅ ይታወቅ ነበርና ሩጄሪ እንደሚታወቀው ወደ አስተን ቪላ ለመዘዋወር ማለት ነው እስከ ጫፍ እንደደረሰና በቅርብ ቀናት እንግዲህ አናውንስ እንደሚደረግም ሲሉ ተናግረዋል ማለት ነው። አትሌቲኮች እንግዲህ በጣም የተንቀሳቀሱ ይገኛሉ። ሮሜሮንም ካስፈረሙ በኋላ በአልቫሬዝ ጉዳይ ላይም ከባርሴሎና ጋር ቁጭ ብለው እያወሩ ይገኛሉ። ለመሸጥ አሁንም ኢላማቸውን አልቀየሩም። በተለይ ለባርሴሎና ለመሸጥ ደግሞ አላማም ኢላማም የላቸው ምንም በአጠቃላይ ማለት ይቻላል። ግን ምናልባት የምጠራጠረው አርሰናሎች ስቴፒን አድርገው ፕሬዠር የሚያደርጉ ከሆነ ወደ እነሱ ለመሸጥ ምናልባት ሀሳብ ውስጥ ሊገቡ ይችላሉ ብዬ አስባለሁ። ምክንያቱም ልጁ ኦልሬዲ ዲሳይድ ማድረጉ ማለት ነው ያው እንደወጣ ይፈልጋሉ ብሎ የተናገረ ተጫዋች ከዚህ በኋላ አሳመነ መቀጠሉ ራሱ ትንሽ ውስጥ ይነካል። ኤኒዌይስ እና እሱን ከማሰብ አንጻር ያስተካክሉታል ብዬ አስባለሁ። ወደ አርሰናል ቢለቁ ደግሞ ጥሩ ኦፕሽን ነው ብዬ ማስባለሁ። ለአርሰናል ማሪች ሳይኒንግ ነው ብዬ ነው ማስበው። ብቻ ያሉ ዜኖች ይመስሏል ማለት ነው። ቀጣይ እስክንገናኝ እንደተለመደው እንዳያምጣ 3 መጫ ላይ ረሳሳዎች ኮንፊደንስ ከወጣች ኮፒ ሊንክ ይደረግ። ይመቻል። ሰበር ዜና ሮናልድ አራሆ ከባርሴሎና ወደ ሊቨርፑል ሂር ዊ ጎ ተብሏል። ሊቨርፑሎች እንግዲህ ሳይታሰብ ሮናልድ አራሆን ከባርሴሎና ማስፈረም ችሏል። አሁን ላይ ፋብሪዚዮ ሮማኖ ባጋራን መረጃ መሰረትም ዝውውሩ ሂር ዊ ጎ ተብሏል። ሊቨርፑሎችም የመሃል ሜዳ ተከላካይ ለረጅም ጊዜ ሲፈልጉ ነበር። ነገር ግን ከሮናልድ አራሆ ጋር ንግግሮችን እያደረጉ እንደነበር የሚያሳዩ መረጃዎች አልወጡም። ነገር ግን አሁን ላይ በወጡ መረጃዎች መሰረት ዝውውሩ ሙሉ ለሙሉ ተጠናቋል። ተጫዋቹም ወደ ሊቨርፑል የተዘዋወረበት ዋጋ አልተገለጸም። ሊቨርፑል ደጋፊዎች በዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ።